አሁን በደረሰን ሰበር ዜና መሰረት ማለት ነው አዋጁ በአስቸኳይ እንዲተገበር ታዟል ማለት ነው። በትግራይ ክልል አከራካሪው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ታዟል። ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፏል ማለት ነው። የምክር ቤቱ አፈ ጉባኤ እንግዲህ ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጠኛ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት ጠቅላይ ፍርድ ቤት እና ፖሊስ ኮሚሽን በጊዜያዊነት በህጉ እየሰሩበት እንዲቆዩ አዟል። ይህ አዋጅ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና በቅርቡ የተቋቋመው ማዕከላዊ የጸጥታ እዝ በበላይነት ያስፈጽመዋል ተብሎ ይጠበቃል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ የትግራይ ባለስልጣናት ይህንን የግዳጅ ወታደራዊ ምልመላ አዋጅ በዝባዥ ሲሉ መኮንኑና በአስቸኳይ እንዲያነሱት ሰሞኑን በይፋ መጠየቁ ይታወሳል። ይሁን እንጂ የክልሉ ምክር ቤት ዓለም አቀፍ ግፊቶችን ወደ ጎን በመተው አዋጁ በፍጥነት መሬት ላይ እንዲወርድ ማዘዙ በክልሉና በአጠቃላይ በሀገሪቱ የሰላም ሂደት ላይ አዳዲስ ውጥረቶችና ጥያቄዎችን እያስነሳ ይገኛል። በሌላ መረጃችን ደግሞ የህወሓት ቲፒኤልኤፍ ህገወጥ እርምጃ የፌዴራል መንግስትን አስቆጥቷል። የድሮን ጥቃት ሊሰነዘር መሆኑም ተሰምቷል። በአሁኑ ወቅት የህወሓት ቲፒኤልኤፍ ቡድን የፌዴራል መንግስት ካልፈቀደለትና ካልሰጠው ስልጣኖች በኃይል ያያዛቸውን ይዞታዎች ተከትሎ በቡድኑ ላይ አስቸኳይና ጠንካራ እርምጃ ለመውሰድ መንግስት ከፍተኛ ዝግጅት እያደረገ መሆኑ ታውቋል። የመንግስት ድሮኖች ሰማዩን ተቆጣጥረውታል። በተለይም የፌዴራሉ መንግስት የጥቃት ኢላማዎችን ለመለየትና እርምጃ ለመውሰድ የሰው አልባ አውሮፕላኖችን ድሮኖችን በማሰማራት አካባቢውን ሙሉ በሙሉ በቁጥጥር ስር ማዋሉ ታውቋል። እርምጃው የሚወሰድበት ትክክለኛ ቀንና ሰዓት በትክክል ባይለይም ጥቃቱ መፈጸሙ የማይቀርና በማንኛውም ሰዓት ሊጀመር እንደሚችል ከውስጥ አዋቂ ምንጮች የወጡ መረጃዎች በከፍተኛ ሁኔታ እያስጠነቀቁ ይገኛሉ። ሁኔታው በአሁኑ ሰዓት ትልቅ ውጥረት ፈጥሯል። እንዲሁም ደግሞ በሌላ መረጃችን የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፏል። ቀደም ብለን እንዳየነው ከሰሜኑ ጦርነት በፊት ከምርጫ ቦርድ እውቅናዎች እንግዲህ በተካሄደው ምርጫ ተቋቁሞ የነበረውና በቅርቡ ወደ ስራ የተመለሰው የትግራይ ክልል ምክር ቤት ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላልፏል። የምክር ቤት አፈ ጉባኤ ናቸው የተባሉት እንግዲህ ምህረት ለክልሉ ፍትህ ቢሮ ሰኔ 17 ቀን በጻፉት ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ አዘዋል። ደብዳቤው ለክልሉ ጠቅላይ ፍርድ ቤትና ለክልላዊ ፖሊስ ኮሚሽን ግልባጭ ተደርጓል። ሂውማን ራይትስ ዎች እንግዲህ የትግራይ ባለስልጣናት አዋጁን እንዲያነሱ ሰሞኑን መጠየቁ ይታወሳል። ደብረጽዮን ገብረ ሚካኤል የሚመሩት ወታደራዊ ጉዳዮችን የበላይነት የሚመሩት ይህ አዋጅ እንግዲህ ያስፈጽማል ተብሎ የሚጠበቅ ማዕከላዊ የጸጥታ እዝ መቋቋሙ ይታወሳል። እንዲሁም ደግሞ በሌላ መረጃችን ጀነራሉ በህወሓት የተጠነሰሰውን አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅት ይፋ አድርጓል። የጦር ኃይሎች ጠቅላይ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸቱ ደግፌ ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጀነራሉ ዛሬ በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል። ህወሓት በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደረገው እንደነበረው ሁሉ ዳግመኛ እየፎከሩ መሆኑን ገልጸዋል። የቀድሞ የጦርነት ጠባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህም ከሀገር ውስጥና የውጭ ጸረ ኃይሎች ጋር ችግር ለመፍጠር በዝግጅት ላይ መሆኑ ተናግረዋል። በሌላ መረጃችን ደግሞ የ14 ዓመቱ በወንዝ ዳርቻ ሞታ የተገኘችው ዲቦራ ነፍሰ ጡር ነበረች ተብሏል። በደቡብ ኢትዮጵያ ክልል በጋሞ ዞን ምዕራብ አባያ ወረዳ አንኮበር ቀበሌ ለሰሚ የሚከብድ ጆሮን ጭው ያስባለ አሳዛኝ ክስተት ተከስቷል። ምስጋና ቦረና በቤት ስሟ ዲቦራ የተባለችው 14 ዓመት ታዳጊ ህፃን ሰኔ 14 2018 ዓ.ም አሰቃቂ በሆነ ሁኔታ በወንዝ ዳርቻ ተገድላ ተገኝታለች። በጊዜያዊነት በግድያ ወንጀል የተጠረጠረው ግለሰብ ልጅቷን እንዳስረገዘና አገባሻለሁ በማለት ይዟት እንደሄደ የታወቀ ሲሆን ሰው ገድያለሁ በማለት ለፖሊስ ቃል በመስጠት እጇን እንደሰጠ ሰምተናል። በዚህም ፖሊስ የአስክሬን ምርመራ በአርባ ምንጭ
ሆስፒታል አድርጎ ለቤተሰብ ለቀብር ስነ ስርዓት ካስረከበ በኋላ ለተጨማሪ ምርመራ በግድያ የተጠረጠረው ግለሰብ ቤተሰቦቿን ፖሊስ አስሮ በሚጠይቅበት ጊዜ ገድያለሁ ያለውን ቃል ቀይሮ አልገደልኩም በማለት ቃል በመስጠቱ ምክንያት ለተጨማሪ አስክሬን ምርመራ ወደ አዲስ አበባ መላኩንም ሰምተናል። የምዕራብ አበያ ወረዳ እንዲሁም የሚመለከታቸው የፍትህ አካላት ተገቢው ምርመራና የማጣራት ስራ በመስራት ወንጀለኛውን ተገቢውን ፍርድ እንዲያገኝ እንዲደረግ በማለት የሟች ቤተሰብና አካባቢው ነዋሪዎች ጠይቀዋል።